የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ባለፉት ዓመታት ሐኪሞችን ጨምሮ ሌሎች የጤና ባለሙያዎችን አስተምሮ በማስመረቅ በሀገሪቱ ውስጥ ለማህበረሰቡ እያገለገሉ እንደሚገኙ ይታወቃል። በዘንድሮ ዓመትም ኮሌጁ በሕክምና፣ በህብረተሰብ ጤና፣ በነርሲንግ፣ በላቦራቶሪና በፋርማሲ የትምህርት ዘርፎች ሲያስተምራቸው የነበሩ 427 ያህል አስመርቋል። በሥነ ሥርዓቱ ላይ የተገኙት የክብር እንግዳ የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ እንዳሉት በሀገሪቱ የጤና ድጋፍ የሚፈልጉ የማህበረሰብ ክፍሎችን ባህላቸውን በማክበር በሥነ ምግባርና በርህራሄ እንዲያገለግሉ አሳስበዋል። የዛሬ ተመራቂዎች በብዙ ዋጋ መክፈል ያሳደጓችሁን ወላጆች ውለታ ሳትረሱና ከእናንተ ብዙ የሚጠብቀውን እና አምኖ ለመታከም የሚመጣውን ማህበረሰብ አክብራችሁ እንዲሁም እንዲህ ባለ ሁኔታ በጥሩ መምህራኖች በተሻለ ተቋም እንድትማሩ እድል የከፈተላችሁን ሀገራችሁን ወዳችሁ ለዚህ ሁሉ ያበቃችሁን ፈጣሪ ፈርታችሁ በቀጣይ የህይወት ምዕራፋችሁ ላይ ያገኛችሁትን ዕውቀት እና ክህሎት ሳትሰስቱ ባይሆን ጨምራችሁ በስነ ምግባርና በርህራሄ ማህበረሰባችንን እንድታገለግሉ አደራ ማለት እፈልጋለሁ። የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታው አየለ ለተመራቂዎች ባስተላለፉት መልእክት ለሀገራችን የመፍትሄ አካል እንዲሆኑ በትምህርት ገበታ ካገኙት ዕውቀት በተጨማሪ ከማህበረሰቡና ከጓደኞቻቸው ጋር የአብሮነት እሴትን ታሳቢ በማድረግ የሕክምና ኃላፊነታቸውን መወጣት እንዳለባቸው አደራ ብለዋል። በአሁኑ ወቅት ሀገራችን ኢትዮጵያ በብዙ ዋጋና መስዋዕትነት ያስተማረችንን ልጆቿን ትብብር፣ ፍቅር እና አንድነት በእጅጉ የምትፈልግበት ወቅት ላይ እንገኛለን። ሀገራችን እጅግ ብዙ ተስፋዎች አሏት። ነገር ግን ደግሞ በብዙ ፈተናዎች የተከበበች በመሆኗ ከምን ጊዜውም በላይ አንድነታችንን ከሚሸረሽሩ ነገሮች ራሳችንን አርቀን በጽናትና በጋራ አንድነት፣ በጋራ ታሪክ ለተሻለ ዘመን፣ ለተሻለ ዓመት፣ ለተሻለ ጊዜ ጠንክረን በጋራ ተያይዘን እጅ ለእጅ የምንሰራበት ወቅት ነው። ለዚህም ደግሞ በአገራዊ አንድነትና በወንድማማችነት ፍቅር ያስተማራችሁን ማህበረሰብ በመርዳት የሀገራችሁን ሰላምና እድገት ለማረጋገጥ የድርሻችሁን ሁሉ እንድትወጡ ከልቤ አደራ ለማለት ፈልጋለሁ። ከተመራቂ 427 መካከል 178 ሴት ተመራቂዎችና 70 ስፔሻሊስት ሲሆኑ በተለይ በዘንድሮ ዓመትም ከዚህ ቀደም ለየት የሚለው በጋና ኮሌጅ ኢንኮሎጂ ሰብ ስፔሻሊስት ማስመረቁ የኮሌጁ ፕሬዝዳንት ዶክተር ፍጹም ወልደ ገብርኤል ተናግረዋል። ዶክተር ፍጹም አክለውም ህብረተሰቡ የጤና ችግርን የሚቀርፍለት ብቁ ባለሙያዎችን ይፈልጋልና ተመራቂዎች ይህንን ክፍተት መሙላት አለባችሁ ብለዋል። ሐዋሳ ዩኒቨርሲቲ ምርቃን በተለያየ የኢትዮጵያ ክልል ከፍተኛ አስተዋጽኦ እያደረጉ ይገኛሉ። የዛሬም ተመራቂዎች ከዚህ በፊት የተመረቁትን ፈለግ በመከተል ህዝባችንን እንዲያገለግሉ በጤናው ዘርፍ ደግሞ የኢትዮጵያን ችግር በደንብ አድርገው አድሬስ የሚያደርጉ ተመራቂዎች ናቸው ብለን ነው የምናስበው። ይህንንም አደራ በቃለ መሐላ ጭምር አስተላልፈናል። ተመራቂዎቻችን በትህትና ዝቅ ብለው ህዝባችንን እንዲያገለግሉ አገራችን በምትጠራቸው በማንኛውም አገልግሎት ደግሞ ፍቃደኛ ሆነው ዝቅ ብለው እንዲያገለግሉ ጥሪ ያስተላልፋለሁ። በዚህ ስነ ስርዓት ላይ የተገኙት የከተማው ምክትል ከንቲባ አቶ አገና ነቶ እንዳሉት ተመራቂዎች ሙያቸውን ተጠቅመው ለህዝቡ እርካታ እንዲያስገኙ በርህራሄ በትህትናና በትዕግስት ማገልገል እንዳለባቸው አስገንዝበዋል። በዕለቱ በሕክምናና በሌሎች ሙያ ተመራቂ የሆኑ ምሩቃን በበኩላቸው በትምህርት የቀሰሙትን ትምህርት በገቡት ቃለ መሐላ መሰረት ህብረተሰቡን በቅንነት እንደሚያገለግሉ ገልጸዋል። በደንብ ትኩረት ሰጥቼ የህፃናት ጤና ላይ በደንብ ለመስራት እንዲሁም በቻልኩት ሁሉ የህፃናትን ጤና ከህመማቸው ጀምሮ ማህበር ኢንክሉዲንግ ህፃናትን ስታክም ፋሚሊንም ነው የምታከመው፣ ቤተሰብንም ነው የምታከመው እና ስለዚህ በዛ መልኩ ይሄን ለዚህ ያበቃኝን ማህበረሰብ ለማገልገል ልጆቻቸውንም እነሱንም በማከብ እንደማለት ለማገልገል ቁርጠኛ ነኝ። ስሜ ኡስማን መደድ ይባላል። በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የሜዲካል ራዲዮሎጂ ቴክኖሎጂ ተመራቂ ነኝ። እኔ በተመረኩበት ሙያ ማህበረሰቡን የሀገራችን ያለችበት ሁኔታ አለና ከዛ ከፍ ወዳለ ደረጃ ለማሸጋገር በተለይ ደግሞ በሜዲካል ራዲዮሎጂ ቴክኖሎጂ ዘርፍ ያለውን ነገር እንግዲህ ከፍ አድርጎ ለማንቀሳቀስ ሐሳብ አለኝ።